ባለፈው ክፍል በሶስት ጓደኞቿ ግፍ የደረሰባትን የሜሮን አሳዛኝ ታሪክ መጀመሪያ አይተናል። ነገር ግን ክህደቱ በዛ ብቻ አላበቃም። ዛሬ በክፍል 2 የምናየው እውነታ ደግሞ ከመጀመሪያው የከፋና ማንም ሰው ከጓደኛው የማይጠብቀው ድርጊት ነው። አንዳንዴ ከማናውቀው ጠላት ይልቅ የምናውቀው ጠላት እጅግና በሚገርም ሁኔታ ያማል። ባለፈው ክፍል በጣም የሚዋደዱና ለዘመናት አብረው የኖሩት ጓደኛቸውን በቅናት መንፈስ ለክፉ አሳርገዋታል። ከስራው አፈናቅለዋት አይተን ነበር። ዛሬ የምናየው ሜሮን መኪና ውስጥ ያየችው ማንን ነው? እንደዛ ያስደነገጣትስ ማን ነው? ሜሮን በምን በማታውቀው ሁኔታ ቀን ጨለማ ማታ ጨለማ የሆነባት ህይወት ምንድነው? ምን ተፈጠረ? ሚለውን እናያለን። ሜሮን ከአዲሱ አሰሪዋ ጋር ደሞዝ እንደሚጨመርላትና አውርተው በሰላምታ ከተለያዩ በኋላ ሜሮን ከግቢው እንደወጣች በሩ ጋር ትልቅ መኪና አየች። የመኪናው ባለቤትም ሜሮን ወዳለችበት ሲጠጋ ሜሮንም መንገዷ በዛው ስለሆነ ምን ነው ልገጬ ነው እንዴ በማለት ስታየው ባለመኪናው ፊቱን በመሸፈን ልትለየው አልቻለችም። ሜሮንም በመፍራትና በመንቀጥቀጥ በመኪናው አልፋ ልትሄድ ስትል ከመኪናው ወርዶ እሷን በመያዝ ጓደኞችሽን ችግር ውስጥ ከተሻቸዋል፣ አሁኑኑ ሄደሽ ከችግር አውጫቸው፣ አለበለዛ ግን ከዚህ ምድር ላይ ያለሽ ነገር ያበቃል ብሏት እጅግ በሚያስፈራን ድምጽ ነግሯት ከመኪና ውስጥ ገብቶ በፍጥነት ተጓዘ። በዚህ ጊዜ ግራ የተጋባችው ሜሮን ቆይ ምን አደረግኩ አምላኬም፣ ቆይ እኔ ጓደኞቼ ምን ብዬ ነው ችግር ውስጥ የከተትኳቸው እያለች በማልቀስ ወደ አምላኳ ምን አደረግኩ አሁን እንኳን ጥሩ ስራ አገኘው ብዬ ሳልጨርስ ሌላ ነገር አመጣህብኝ እያለች በማለቃቀስ ተጓዘች። ነገሩ የሜሮን ጓደኛሞች ከስራቸው ውጤት ስላላመጡ ሁሉም የሆነው በሜሮን ስለሆነ እጅግ ተናደው ነበር። የስራው ማናጀሩም የሜሮንን ጓደኛሞች መጀመሪያ ጥሩ ፊት አልነበራችሁም፣ ለሷ በዛ ላይ አትሰሩም፣ ታረፍዳላችሁ፣ ቁጭ ብላችሁ ነው የምትውለው እያላችሁ ለኔ ትነግሩኝ ነበር። አሁን ግን ያኔ የተናገራችሁት የናንተን ነው። ሜሮን ታታሪና ጠንካራ ሰራተኛ ነበረች፣ አሁን ነው የገባይ በማለት በተናደደ ፊት ሲያወራቸው የሜሮን ጓደኛሞች በጣም በተናደደ ድምጽ እሺ እኛ አንሰራም፣ በስራችንስ ደስተኛ አይደለንም በማለት ሲጠይቁት ማናጀሩም እርሷ ደስተኛ አዎ ደስተኛ አይደለሁም እሺ አላቸው በተናደደ ድምጽ። አሁንም የሜሮንን አድራሻ አግኝታችሁ እንድትጀምሩ ካላደረጋችሁ ከፍተኛ ቅጣት ነው ያለባችሁ ሲላቸው የሜሮን ጓደኛሞችም በጣም በመፍራትና በመናደድ ሜሮንን መታ እነሱ ምንም አላደረጉኝም ብላ እንድትነግረው አስበው ሰው ላኩባት። እጅግ የፈራችው ሜሮን አሁንም የመኪናው ሰው በጣም አናዷታል። አሁንም ጓደኞቿ በጣም አስጨንቀዋታል። እንዲህም ሆነ
የሜሮን ጓደኛሞች ለሜሮን ደውለው እንዲያገኟት አደረጉ። ሜሮንም ቆይ እኔ ምን አደረኳችሁ? ለምን አተውኝም? በማለት ስታናግራቸው እነሱም ሜሮንን በማፌዝና በመሳቅ አሁን ሂደሽ ያለሽ ማድረግ አለብሽ ሲሏት እናንተ ናችሁ ወይ ሰው የላካችሁ ስትላቸው ሰው ልካችሁ ያስፈራራችሁ ስትላቸው እነሱም ደግሞ የምን ሰው ነው የምትዩ? ወይ ምንድነው ከኛ የምትፈልጊው? ጓደኛሞች ነን። ለምን እንደዛና እንዴት ነው ግን እንደዚህ የምታወሪኝ? ብለው በጣም በማስፈራራት ሲያወሯት ግን በእኛ ላይ ግፍ መስራት ብለው ሲጮሁባት ሜሮንም አረ ተይ በቃ ቆይ አንድ ነገር ልጠይቃችሁ ከኔ ምንድነው የምትፈልጉት ስትላቸው የሜሮን ጓደኛሞችም ጭራሽ ካንቺ አንዳችም አንፈልግም ምንም ሚፈለጋልሽና ይልቅ ከኛ ምን እንደፈለግሽና ከስራ ብንባረር ምትፈልጊውን ነገር ሲሏት ሜሮንም ህልም እየመሰለኝ ነው ለምን ግልጽ አድርጋችሁ አትናገሩና ችግሩን በውይይት አንፈታውም አጥፍቼ ከሆነም ይቅርታ አድርጉልኝ በማለት በሐዘኔታ ተሞላች። ሜሮንም ደግማ ማንም እንደሌለኝ ታውቃላችሁ፣ እህቶቼ፣ ቤተሰቦቼ እናንተ ነበራችሁ። አሁን ግን ከፈጣሪ በታች ማንም እንደሌለኝ አውቃለሁ ብላ በማልቀስ ከጉልበታቸው ላይ ወደቀች። ግን ደግሞ እወዳቸዋለሁ ብላ ስታለቃቅስ የሜሮን ጓደኞችም ተነሺ ከዚያ አታለቃቅሺ አስመሳይ በማለት ሂዳ እንድትናገር ወደ ቀድሞ ቦታዋ ሄደች። ጓደኞቿና ሜሮን ወደ ማናጀሩ ቢሮ ሂደው ነገሩን ለማስረዳት ሞከሩ። ጓደኞቿም መጀመሪያ እኛ ምንም ጥፋት እንደሌለብንና በስራችን ምን አይነት ግንዛቤና ዕውቀት እንዲሁም በስራችን ከፍተኛ ውጤትና ድርጅቱን የሚያስጠራ ስራ እንደምንሰራ ከኛ ሳይሆን ከሜሮን ስማ ብለው ለማናጀሩ በተናገሩ ሰዓት ማናጀሩም በጣም በማናደድና ስሜታዊ በመሆን ሶስታቸውን አስቀመጠ። የሜሮን ጓደኛሞች ሆነው ተቀመጡ። የሜሮን ጓደኛሞችም እኛ ሳይሆን ስለኛ የምታውቃት ሜሮን እንዲህ ብላ ትንገር ብለው ሜሮን ስማ ብለው ሜሮን እንድትናገር እንዳሏት እንዲህም አሉ። በስራችን ከፍተኛ ውጤትና ድርጅቱ የሚያስጠራ ስራ እንደምንሰራ ከኛ ሳይሆን ከሜሮን ስማ ብለው ሜሮን እንድትናገር እድሉን ሰጧት። ሜሮንም ክፍል 3 ይቀጥላል። da 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 da